ለቤተሰብ አለኝታ ለሰው ሁሉ መከታ የሆኑ በጣም ምሁር የሆኑ ዶክተሮች ዋርካ የሆኑ ሰዎች ግን በዚህ መልኩ ህይወታቸው ለምን እንደሚቀጠፍ ግራ ነው የሚገባኝ። 27 ዓመት ሙሉ ሲንከራተቱ ኖሮ በ16 ጥይት የሰው ልጅ ምን ያለ አውሬ ነው ግን። አሁን እነኚህ ሰዎች ግን በህይወት ሺህ ዓመት አይኖርም። ሁሉም ሰው ሟች ነው። ለምንድነው እንደዚህ የጨከኑት? አዛውንት ወላጆች ያሉት፣ ህፃናት ልጆች ያሉት ይሄ ልጅ እንኳን ለቤተሰቡ አይደለም ለመላው ስደተኛ መከታ የነበረ እንደሆነ እየተነገረለት ነው ያለው። በጣም በሚያሳዝን ሁኔታ ግን በ16 ጥይት ሱቁን ዘግቶ ሲወጣ ወደ መኪናው ሲገባ ህይወቱ ማለፉ ተሰምቷል ማለት ነው። በጣም ነው የሚያሳዝነው። ቤተሰቦቹ በጥልቅ ሀዘን ውስጥ ይገኛሉ። ለሰሚው በጣም ነው የሚገርመው። አሁን ላይ በጣም ምሁር ሰዎች አሉ የተባሉ ዋርካ የተባሉ ደጋጊ የተባሉ ለሁሉም መከታ የሆኑ ሰዎች በእንደዚህ መልኩ ነው ህይወታቸው የሚጠፋውና በጣም ነው የሚያሳዝነው። በጣም ለመኖር ግዴታ ክፉ መሆን እንዳለብን ነው አሁን እየተረዳው ያለሁት ማለት ነው። ፈጣሪ ነፍሱን በአጸደ ገነት ያሳርፈው። ቤተሰቦቹ ነገ ተስፋችን እሱ ነው፣ ይጦረናል፣ አለይታችን ነው ያሉት በስተርጅና እንግዲህ የልጃቸውን መርዶ እንደምታዩት እንግዲህ ሲሰሙ ጭብጥ ኩርምት ብለዋል። እንግዲህ 2 ሴቶችና 1 ወንድ ልጅ የነበረው ነው ይሄ ወንድማችን ማለት ነው። ልጆቹም እንግዲህ ያላባት ቀርተዋል። እንግዲህ ገዳይ ዞሮ ድል ቀንቶታል ማለት ነው። እንኳን ደስ አለ ማንም ሁን ማን። እንግዲህ ከህሊና ማምለጥ አይቻልም። ፊታቸውን ተሸፋፍነውን ያደረጉት ፊታቸው ምንም እንደማይታይ እየተነገረ ነው ያለው። ፊት ቢሸፈን ፈጣሪ ሁሉን ያያል። ከህሊና ደግሞ ማንም ሰው ማምለጥ አይችልም። ሁላችንም እኮ ሰው ሳያይም ብዙ ነገር እናደርጋለን ደብቀን። ነገር ግን ከህሊናችን ምንም ነገር መደበቅ አይቻልም። ምንም አንድ ሰው እኮ የአንድ ሰው ህይወት እኮ ዋጋው በጣም ብዙ ነው። ለእኛ ርካሽ ሊሆን ይችላል፣ ርካሽ ሊመስለን ይችላል። ለሁላችንም አንድ ማንወደው ሰው ሁሉም ሰው የማይወደው ስንት የሚወደው ሰው አለ። እናትና አባቱ ተስፋ እዚያ ለስንቱ መጠጊያ የነበረ ለልጆቹ ለሚስቱ የስንት ሰው ህይወት የስንት ሰው ልብ እንደተሰበረ በአሁን ሰዓት ማለት ነው። የስንት ሰው ህይወትን ያመሰቃቀሉት በዚህ ልጅ ምክንያት የስንቱ ስደተኛ ጥገኛ የስንት ስደተኛ መከታ የነበረ ልጅ ስንቱን የሰበሩት በአሁን ሰዓት ማለት ነው። ይሄን ልጅ ብቻ እነሱ ተናደው የሆነ ነገር በትንሽ ነገር ተበሳጭተው በዚህ ሁኔታ በቀናትም ሊሆን ይችላል። በእርግጥ ደቡብ አፍሪካ ላይ ግዴታ የኛ ልጆች እንደዚህ ያደረጉ ማለት ይከብዳል። እዛ ሀገር ላይ ብዙ ነገሮች እንደሚደረጉ ሰምተናል። ቤታቸው ሳይቀር እንደሚዘረፍ ተዘርፎም ቢሆን ፖሊሶችን ምንም አይነት እርምጃ እንደማይወስዱ ልክ እንደ ኢትዮጵያ እንደሆነ ከዚህ በፊት አንዲት እህታችን ሀቢባ ጋር ገብታ ስታወራ ሰምቻታለሁ። እና ብቻ በጣም ነው የሚያሳዝነው። እውነቴን ነው የምላችሁ፣ በጣም ያሳዝናል ከምንም በላይ። እንደዚህ ሲለፋ ሲንከራተት ኖሮ እፎይ ሳይል ቤተሰቦቹን ሳይጦር ልጆቹን ሳያሳድግ እንዳለፈለት ቀን እንደወጣለት ከቆሎ ንግድ ከሸክም ከተለያዩ ነገሮች ተነስቶ በስደት ተንከራቶ በጥጋበኛ ግን እንደዚህ ህይወቱን ደግሞ 16 ጊዜ አስቡት። ምን አይነት ሰዎች ናቸው ግን እነኚህ ሰዎች? በእውነት ምን አይነት ሰዎች ናቸው? እርግጠኛ ነኝ ተድበስብሶ ልክ እንደ ኢትዮጵያ ሁሉም ነገር ቀሪ ነው የሚሆነው። የስንት ሰው ህይወት አጨለሙ። ግን የዚህ ልጅ ህይወት ሲነጥቁ የስንት ሰው ህይወት ጨለማ። አሁን በቃ ስንት ሰው አሁን አለቀሰ፣ ስንት ሰው ተሰበረ፣ ስንት ሰው ተስፋው ጠፋ። አረ እነኛ አሁን እውነቴን ነው የምላቸው እንደነዚህ አይነት ሰዎች እያሉ እኛ ጾም ራሱ እንዴት እንጹም? አሁን እነኛ አሁን እንደው በቃ ፈጣሪ ቀጥታ ወደ ሲኦል ያስገባቸው እንደሞቱ ነው ያልኩት። የምሬን ነው የምላችሁ ይሄን ነገር ስሰማ ቀጥታ ወደ ሲኦል። እኔ ፈራጅ አይደለሁም፣ ፈራጂው ፈጣሪ ነው። ነገር ግን እኛ ፈራጅ እንድንሆን ያደርጉናል። እኛ በቃ በሰው ላይ የራሳችን ኃጢአት የራሳችን ስራ አንሶን በሰው ስራ ላይ ሀሳብ አስተያየታችን እንድንሰጥ ያደርጉናል። እና በጣም ነው የሚያሳዝነው። እንግዲህ ሀገራችን ላይ በሀገር ውጭም አሉ የተባሉ ለሰው መከታ የሆኑ ደጋግ የሆኑ የዚህ ሰውዬ ስራ በጣም ብዙዎች እየተናገሩት ነው። አሁን በጣም ደግ ቤተ ክርስቲያን ያሰራ የነበረ ብዙዎችን ይረዳ የነበረ የብዙዎች መጠጊያ የነበረ ከአንድም 2 ሱቅ እንደነበረውና በጣም ደግ እንደሆነ ዋርካ እንደሆነ ደቡብ አፍሪካ ውስጥ አለ የተባለ ሰው እንደሆነ እየተነገረለት ነው ያለው። ከምንም በላይ ሁሉ ነው። ነገር ግን እነዚህ አዛውንት እናትና አባቱ በስተርጅና እንደዚህ ጭብጥ ኩርምት እርር ድብን ያደረገ ምን አይነት ወጠጤ! በእውነት እንዴ ጭንቅላቱ ሲጀመር የማይሰራ ጭንቅላቱ ምንም ደደብ የሆነ ሰው ነው እንደዚህ የሚያደርገው።
አንድን ሰው የሆነ ነገር ከማድረጋችሁ በፊት ብዙ የሚወደው ሰው አለ እኮ። እኔ አንድ ሰው ልጣለው እችላለሁ፣ ሊያስጠላኝ ይችላል፣ ሊቀፈኝ ይችላል። ነገር ግን ለእኔ ነው እኮ ያ። ሌላ ሰው እኮ በጣም ብዙ ሰው ይወደዋል። ብዙ ሰው እኮ እንዲኖር ይፈልጋል። ብዙ ሰው እኮ ከእድሜው ቀንሶ እኮ ሊሰጠው ይፈልጋል። እና ሀሳብ የሌለበት ኃላፊነት የሌለበት ክፋት ብቻ የተሞላ ሰው የሰውን ህይወት ሲነጥቅ እንደ ተራ ነገር ነው፣ ምንም አይመስለውም። ሰው ልጅ ወልዶ ማሳደግ፣ መንከባከብ፣ ዋጋ መክፈል፣ መኖር፣ መስራት ነው በጣም ከባዱ ነገር። አንድን ሰው የሆነ ነገር ማድረግ በጣም ቀላል ነው። በነገራችን ላይ ማንም ሰው ያደርገዋል። እንደነዚህ አይነት ጭንቅላት የሌላችሁ ሰዎች በስመ አብ፣ እኔ እንጃ። እኔ ቃላት ነው ያጣሁት፣ እውነት ቃላት ነው ያጣሁት በዚህ ልጅ ጉዳይ። ምንም ሀሳብ አስተያየትን አልሰጥም። ፈጣሪ አምላክ ነፍሱን በአጸደ ገነት ያሳርፍ፣ ለቤተሰቦቹ መጽናናትን ይስጥ፣ ልጆቹንም ፈጣሪ በጤና በእድሜ ያሳድግለት፣ ለባለቤቱ መጽናናትን ይስጣት። ግን ያሳዝናል። የስደተኛ መጨረሻው እንደዚህ ሲሆን ለፍታችሁ እፎይ ሳትሉ እንደዚህ ቅርት ስትሉ እፎይ በማለቻችሁ ሰዓት፣ ልጆቻችሁን በማሳደጊያችሁ ሰዓት፣ ቤተሰቦቻችሁን መለስ ቀለስ እያላችሁ በመጠየቂያችሁ ሰዓት የሆነች ነገር በቃ ጠብ ስትልላችሁ የሆነ አካል መጥቶ እንደዚህ ሲያደርጋችሁ በጣም ነው የሚያሳዝነው። ሰው መጋጨት ያለ ነው ሁሉም ነገር። ትዕግስት ግን በጣም ትልቅ ነገር ነው። ትዕግስት የሌለው ሰው የስንት ሰው ህይወት ነው የሚያጨልመው። የራሱን ስሜት ብቻ በማዳመጥ ራሱ የሚፈልገውን ነገር ብቻ የሚያደርግ ሰው በቃ በህይወቱ በእርግጠኝነት የምናገረው ነገር የሚወደው ሰው የለም። ኃላፊነት የሚሰማው ሰው የለም። የሆነ ልጅ ቢኖረው ወይ ትልቅ ሰው የሚረዳው የራሱ ሰው ቢኖረው በቃ የሚኖርለት ምክንያት ቢኖረው እንደዚህ አያደርግም። ተስፋ የቆረጠ ሰው ግን ምንም አይመስለውም። የፈለገውን ነገር ያደርጋል። ምክንያቱም ለምንም ነገር ስለማይደንቅ ማለት ነው። ግን ተስፋ ያለው ሰው፣ የሚኖርበት ምክንያት ያለው ሰው፣ የሚፈራ ሰው፣ የሆነ የራሱ ነገር ያለው ሰው ላይ ክፉ አያደርግም በጭራሽ ማለት ነው። ፈጣሪ ከእንደዚህ አይነት ሰው ይሰውረን። ጠላት ሲጀመር ከሩቅ አይመጣም። በደንብ አጥንተው የት እንደሚወጣ የት እንደሚገባ ስራውን የሚያውቁ ቤቱን የሚያውቁ ይህን አብረውት ቁጭ ብለው ሻይ ጠጥተው ቡና ጠጥተው ይሆናል በጎን እሱን እንደዚህ ያደረጉት ማለት ነው። እና ብዙ ነገር አሁን ላይ እየሰማን ነው። ብቻ ፈጣሪ ይሰውረን እስከነተረቱ። እኔ ከጠላት ይጠብቃለሁኝ። ፈጣሪ አንተ ከወዳጅ ጠብቀኝ ይባላል። እግዚአብሔር አምላክ እንደዚህ አይነት ጠላት ይጠብቃል። በጣም ነው የሚያሳዝነው። በእውነት በጣም ነው የሚያሳዝነው። ለቤተሰቦቹ በድጋሚ መጽናናትን ይስጣቸው፣ ለባለቤቱ፣ ለልጆቹ፣ በአጠቃላይ ለጓደኞቹ፣ ለሁሉም ለሚያውቁት በሙሉ መጽናናትን ይስጣቸው። ጉዳዩ ግን ተድበስብሶ ባይቀር ቢያንስ እንኳን ፍትህ ቢያገኙ። በእርግጥ አፍሪካ ሀገር ላይ ጠቅላላ ምንም አይነት ፍትህ የለም። በቃ ብዙ እኮ አየን። ብዙ ሰዎች ፍትህ ይሰጣቸዋል ብለን ጠብቀን ወፍ የለም። ምንም ከንቱ በቃ ፍትህ ማለት ራሱ የሆነ በቃ ጨዋታ ሆኗል አሁን ላይ ማለት ነው። እና ምን እንደምረሱ አላውቅም። ፈጣሪ ነፍስን በአጸደ ገነት ያሳርፈው። ሞት ለማንም አይቀርም። ነፍስ ያለው በሙሉ ሞት ሊቀምስ ግድ ነውና ፈጣሪ ነፍስን በአጸደ ገነት ያሳርፍ፣ ወጥቶ ከመቅረት ይሰውራል፣ ለንስሐ ሞት ያብቃን እላችኋለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛችሁ።